አሚን መልቲሚዲያ ፕሮዳክሽን ባለ ጭንብሉ ልብ አንጠልጣይ ታሪክ ክፍል 12 ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። አብዲ ጓደኛውን እየጎተተ ወደፊት ሄደ። በጣም ተናዶበታል። እንዴት በዚህ መጠን ራሱን ያስገምታል? እንዴት ነው ሁሌም ስሜቱን መቆጣጠር የማይችለው? ድንገት ፈጣን የሆነ እርምጃን ወስዶ ሲያደር መጸጸት ለሲፈን አዘነላት። በድንጋጤ ውስጥ እያለች የአዳም ጥፊ መጨመር ምን ያክል እንደሚጎዳት አሰበ። ምን አይነት ነገር ነው? በዚህ መሃል ዝናብ ማንጠባጠብ ጀመረ። አብዲ ግንባሩ ላይ አንዲት የዝናብ ጠብታ አረፈችበት። ቀና አለ ወደ ሰማይ። ጉም አዝሏል። ያን ያክል ኃይለኛ ዝናብ ነው። ነገር ግን የሚዘንብ አይመስልም። ወደ አዳም ዞረ። በጸጥታ እየተከተለው ነው። የትም ቢወስደው ግን ግድ የሚሰጠው አይመስልም። አዳም፣ ዝናብ ሊዘንብ ነው፣ እንፍጠንና አንድ ቦታ እንቀመጥ አለው። ምን አልከኝ? አለ አዳም እንደመባነን ብሎ። ዝናብ ሊዘንብ ነው፣ የሆነ ቦታ እንግባ፣ በዛው መክሰስ እንቀምሳለን። እርምጃህን ጨምር። እሺ፣ እንደው መጠጣት ፈልጊያለሁ አለ አዳም በግዴለሽነት። አትቀባጥር እንግዲህ፣ ይሄ ነገር ኮሽ ባለበት ቁጥር መደበቂያ አትፈልግ። በቃ ይበቃሃል እንዴ አለ አብዲ ተናዶ። ባካ አብዲ ዝም በለኝ፣ እንደውም እዚህ እንግባ፣ ጥሩ ምግብ አላቸው አለ አዳም ከፊት ለፊቱ የሚታየውን አነስተኛ ሆቴል በእጁ ለአብዲ ያመላከተው። አጅረው መጠጥ አላትልም? በልሺ ዝናቡን ሊያደራው ነው፣ ፍጥነን እንግባ ብሎ አብዲ ወደ ሆቴሉ አቀና። አዳምም ተከተለው። ውስጡ ተረብሾበታል፣ ደንግጧል፣ ተጨንቋል። እንዴት ነው ሲፈን ላይ መሰንዘር የቻልኩት? ተገቢ ነበር እንዴ? ከዚህ በፊት ሴት ልጅ ላይ ሰንዘር ያውቅ ነበር? አዎ ኤልሳ ላይ፣ ግን ያ በጣም በልጅነቴ ነው። እንዴት ነው የማፈቅራትን ልጅ ላይ እጅን የማነሳው? መቼም ይቅር አትለኝም። ግን እኮ ንግግሯ አጥንት ይሰብራል። ሲፈን ለምን ወደ እውነታው ለምን አትመለሽም? እንደምታፈቅርኝ እኮ አውቃለሁ። ችላ ስላልኩሽ ነው ወደ ወንድሜ ይዞርሽው። ይህንን አውቃለሁ። ቆይ ለምን አይበቃሽም? አዳም ላለመሸነፍ ጣረ። በዝምታ ትቀጥላለህ ወይስ ቅድም ስላደረግከው እብደት ታስረዳኛለህ? አለ አብዲ ሆቴል ውስጥ ገብተው ከተቀመጡ በኋላ። የአዳም ዝምታ ሲረዝምበት፣ ምንም የማስረዳህ ነገር የለም አብዲ፣ እንዴት እንደምታናገረኝ አይተሃል? በፈጠረ ምን ነክቶሃል? አንተ ልቆይ ለምን አትተዋትም? ተወኝ አለች እኮ በግልጽ አማርኛ። እኔ የምወደው ኤዶምን ነው አለች እኮ። አያይ አብዲ፣ ይህንን መቀበል አልችልም። ሲፈንን መተው አልችልም። በጣም ጥሩ። በዚሁ ከቀጠልክ እንግዲህ በፍቅር ሰበብ ጥበባቸውን እንደሚያፈሱት እንደ አንዳንድ ወፈፊዎች ወይም አሲድ ወይ ጩቤ ተጠቅመህ እንደዛ መሆንህ አይቀርም አለ አብዲ የአዳምን ድርቀት እየተመለከተ እየተናደደበት። ምን ማለት ነው? አለ አዳም ቀና ብሎ እያየው። ልክ ነኛ። አየህ እንደማትፈልግህ ስትነግርህ ጥፊ ያቀበልካት እና ነገ ከነገ ወዲያ የኔ ካልሆንሽ ጩቤ ይገባሻል፣ አሲድ ይገባሻል ማለት አይቀርም ብዬ ነው። ልንገርህ፣ ይሄ አስገድዶ ፍቅር ውጤቱ ጥሩ አይሆንም። ተው። እሷ ኤዶምን አንተ እንደተሰማህ ለበቀል ወይም አንተን ለማናደድ ብል አይደለም። የምትወደው ፍቅሯ የእውነት ነው። ይህንን መቀበል አለብህ። ተዋቸው፣ የራስን ሴት ታገኛለህ። ታገስ። ፍቅር ማለት ያፈቀርከውን ሰው ስሜት ማክበር ነው። ለዛ ሰው ደስታ መጨነቅ ማለት ነው። መንገዱንም ማክበር ጭምር ነው። የኔ ካልሆንሽ መደሰት፣ መሳቅ፣ መተንፈስ አትችይም ማለት ራስ ወዳድነት ነው። አዳም፣ እሷን ብቻ አይደለም ወንድምህንም ራስህንም ነው የምትጎዳው በዚህ ከቀጠልክ። ተው ጓደኛዬ አለ አብዲ አዳምን እንዴት ከዚህ ሁሉ ጥፋት እንደሚጠብቀው ግራ እየገባ። አዳም ምንም ሳይመልስለት አቀርቅሮ ቀረ። የተሸናፊነት ስሜት ተሰማ። ክፉኛ አዘነ። አብዲ ያለው ነገር ትክክል ቢሆንም እንዴት ይቀበለው? አመመው። አዳም ሲፈንን መተው አልቻለም። ዝናቡ ዘንቦ ማባራት ጀምሯል። ካፌው ዝናብ ተጠልለው የገቡ ሰዎች አጨናንቀውታል። የረጠቡ ጨርሶ ያልነካቸው ወንድና ሴት በጥንድና በተናጠል እየሆኑ ተቀምጠዋል። ሁሉም የዝናቡን ማባራት በጉጉት የሚጠብቁን የሚመስሉት።
ኤዶም ካፌ ውስጥ ከተቀመጠ ቆይቷል። ለብቻው እንደገና ሲፈን ከመጣች በኋላ ረጅም ሰዓት። የኔ ቆንጆ አሁንም አትነግሪኝም? ማን ነው ፊትሽ ላይ የመሰንዘሩን አቅም ያገኘው? ኤዶም እወድሃለሁ በጣም። ይህንን የምልህ ለሽንገል አይደለም፣ ከልቤ ነው። ካላየው ለ2 ቀን እንኳን መቆየት አልችልም። እያንዳንዷ የልቤ ምት ውስጥ አንተ አለህ ኤዶ። ኤዶም ሲፍ ርዕስ አትቀይሪ። ማን የመታሽ? ለምንድን ነው የመታሽ? አባትሽ እንደሆነ እርግጠኛ ነኝ። ኤዶ በምን እርግጠኛ ሆንክ? ቆጣለች ሲጨንቃት። አዳምማ መታኝ አትለውም። ወንድማማቾች ተጋደሉ ማለት ነው። በጭራሽ አለች በውስጧ። ምን አባትሽ ናቸው? አዎ። ለምን? በጣም ስላናደደኝ ብዙ ነገር ተናገርኩት። እንደምጠላውና የማይረባ ሰው መሆኑን ብቻ በጣም ስለሰደብኩት ድንገት ሰነዘረብኝ አለች ሲፈን ውሸቷ እየተሳካላት። ኤዶም በረድ ብሎ ጉንጯን ቀስ እያለ ሲደባብስላት ተረዳች እና የሚዳስሳት እጁ ላይ እጇን አሳረፈች። አይኖቹን በፍቅር ስሜት ተሞልታ አየቻቸው። እንዴት ነው ኤዶምን የማልወደው? አረ ከመውደድም በላይ እየሆነብኝ ነው። አዳም ተሳስተሃል። ወንድምህ አንተ ያስከውን ገጽታ ይዟል። ከዛም በላይ ደግሞ አንተ ጋር የሌሉ ብዙ የሚፈቀሩ ነገሮች አሉት እና እንዴት ብዬ ነው ከዚህ የፍቅር ሙቀት ውስጥ የማውጣው? በጭራሽ። ሲፍ በቃ ባርቷል፣ እንሂድ። ከስንት ሰዓት ጀምሮ ተቀመጥኩኝ። አረቂጤ ደነዘዘ አለ እየሳቀ። መቀመጫዬን የሚባለው ያው ነው ሲፍ፣ ምን ልዩነት አለው? አይ እንግዲህ ቆነጥጥሃለሁ፣ ስርዓት። የውሸት ኮስተር አለች ሲፈን። እሺ እንዳትቆጪኝ ደግሞ እንደባለፈው ተባጭሪኝና። ስሚማ ዛሬ ለምን አብረን አናድርም? በጣም ናፍቀሽኛል። አይ ኤዶ ዛሬ ከመቼውም በበለጠ ቤተሰቦቼ ይፈልጉኛል። ይቅርታ ሲፍዬ፣ ልክ ነሽ። ልታረጋጋቸው ይገባል። ይህን ያስተዋይ ሰውድሽ እኮ ብሎ እጇን ሳም አደረጋት። አመሰግናለሁ ኤዶ። በቃ እንነሳ፣ አባርቷል። ለዚህ ዝናብ የሚሆን ጥላለኝ ብላ እየተነሳች ፈገግ አለች። ኤዶም አብሯት ተነሳ። ከካፌው እንደወጡ ሲፈን ጥላዋን ዘረጋች። ኤዶምም ተጠለለ። መልሶ ተቀበላትና ራሱ በመያዝ አቅፏት መሄድ ጀመረ። ሲፈን ቀለል አላት። የአዳም ጉዳይ ግን ውስጧን እያስፈራት ነበር። በዚሁ ከቀጠለ እንዴት ብላ እንደምታስቆመው አታውቅም። ሐሳቡም የላትም። ነገር ግን ተገርማለች። በጥፊ መታኝ እኮ ማንም ሰው ፊቴ ላይ ሰንዙር አያውቅም። አዳም ግን እንዴት ነው ይህንን ነገር ማስቆም የምችለው? አረ ስንት አይነት ጉድ ነው የመጣብኝ። ወይኔ ሲፈን። አዳም ከወዲያ ወዲህ እያለ ቤቱን ያስተካክላል። ዛሬ በራሱ መንገድ በጣም ተደስቷል። ቤት ማንም የለም። ምክንያቱ ደግሞ ወላጆቹ እንዲሁም ኤዶም ናዝሬት የምትገኘው አክስቱ ጋር የሰርግ ስነ ስርዓት ስላለ ለሱ በመጠራታቸው ነበር። አዳም ያለ የሌለ ምክንያት ፈጥሮ ቤት ቀርቷል። ስለዚህም ነበር ቤቱን የማስተካከሉን ድርሻ የወሰደው። ግን ከዛም በላይ ከማታ ጀምሮ እንቅልፍ ሳይተኛ ያሰበበት ነገር አለው። አዎ የኤዶምና የአዳም የሞባይል ቀፎ ተመሳሳይ ነው። እናም አዳም ለነገ የኤዶምን ቀፎ በራሱ ቀፎ መቀየር ፈለገ። ስለዚህም ጠዋት ቤተሰቡ ለጉዞ ሲነሱ አዳም እንዳሰበው ለኤዶም የራሱን ቀፎ ቀይሮ አስቀመጠለት። በዛ ላይ ምንም ቻርጅ አልነበረውም። ኤዶም ወላጆቹን ላለማስጠበቅ ብሎ በጥድፊያ ውስጥ ሆኖ የአዳምን ተንኮል ሳይረዳ የራሱ ያልሆነውን ቀፎ ይዞ ወጣ። በልቡ ለሲፈን መንገድ ላይ ሆኜ እደውልላታለሁ፣ መቼም እንዴት ሳትነግረኝ ትለኛለች፣ ያው እማዬ በድንገት ያመጣችው ሐሳብ ነው ብዬ አስረዳታለሁ ብሎ አሰበ። አዳም ወንድሙን ብዙ ልብ ሳይል በመሄዱ ተገላገለ። እናም በተንኮል ፈገግ በማለት ሲፈን አሳይሻለሁ ማንነቴን፣ ከዛ ማን ወንድ እንደሆነ ታረጋግጫለሽ። እኔ አዳም አይደለሁም፣ ንቀትሽን ባላበርድልሽ አለ አዳም። ራሱን ኤዶምን ለማስመሰል ብዙ አልተቸገረም። ወትሮውንም ብዙ ባይለያዩም በመልክ ወንድሙን የትህትና አነጋገር ለማምጣት ግን ትንሽ ተጋግሞ መሞከር ነበረበት። እናም ወዲያ ወዲህ እያለ እንደ ወንድሙ አክት አደረገ። በራሱ ሐሳብ እንደ መሳቅ አለ። ውስጡ ለበቀል ተነሳስቷል። ሲፈን የኔ ነበረች። በዚህ ሰዓት ስልኩ ጠራ።
ደነገጠ። ኤዶም እንዳይሆን ጸለየ። አነሳው። አብዲ ነበር። አዳም ለመረጋጋት ሞከረ። እንዴት ለኤዶም አብዲ ደወለ ብሎ አሰበ። ሄሎ አብዲ አለ አዳም እንደ ወንድሙ ረጋ ብሎ። ኤዶ እንዴት ነህ? ሰላም ነው? ደህና ነኝ አብዲ፣ እንዴት ነህ አንተ? በሰላም ነው? አዎ በሰላም ነው ኤዶ። የአዳም ስልክ ዝግ ሆኖብኝ ነው እኮ። መርማሪው ጋር ቀጠሮ ነበረን። ሲፈን አልነገረችህም? ሶስታችንም አንድ ላይ ያናገረን ነበር አለው አብዲ። እዊ ማታ እኮ እማዬ የቷ ልጅ ታገባለችና ብታይ ከሳምንት በፊት ይሆናል ከተነገራት። ግን እኛ አንሄድም ብለናት ቆይተን ድንገት ማታ እንዴት ይወላድ ማን ታረጉኛላችሁ ብላ ስታማር አዳም ሳይወድ በግዱ እሺ አላቸውና አብረው ሄዱ። ዛሬን ሳያድሩ አይቀርም፣ ደግሞ ስልኩን ሳይዘጋ አይቀርም። እኔም ስደውልለት ነበር ብሎ አሻዳም። አረ ይገርማል። ይሄንን ሲያውቅ ማታ አይደውልልኝም ነበር። እሺ በቃ ሄዶ ከሲፈን ጋር ሆኜ መርማሪውን አገኘዋለሁ። ቻው በቃ አለ አብዲ የተነጫነጨ። እሺ አብዲ፣ ሲፈን አብራህናት? አፍቃሪው አሁን አብራኝ አይደለችም፣ ቆይቼ ግን አገኛታለሁ። ካላስቻለ ደውልላት። አይ ኤዶ በርታ ወንድሜ አለ አብዲ። አዳም ተናደደ። ለምንድነው የኔ ስሜት የማይታየው ብሎ እሺ በቃ በኋላ አገኛታለሁ፣ መልካም ቀን አብዲ ብሎት ስልኩን ዘጋው። በቃ ሲፈንን ለማግኘት ቢያንስ ለ3 ሰዓታቶች መጠበቅ ሊኖርብኝ ነው። እስከዛ ተውኔቴን ኤዶ ምን ሆኜ እጫወታለሁ፣ እለማመዳለሁ። አዳም መሆኔን ማወቅ የለባትም። አዎ እሰራልሻለሁ ሲፈን አለ። የሲፈን እናት በሲፈን የማጽናኛ ንግግር እርጋታን አግኝተዋል። የሰሞኑ ጭንቀት ውጥረታቸው ሁሉ ሲተዋቸው ተሰምቷቸዋል። እንዲሁም ልጆቻቸውን ከማበርታት ይልቅ እሳቸው ብሶ መገኘታቸው አሁን ላይ አሳፍሯቸዋል። እሱንም ለመካስ ይመስል ቡናውን ራሴው ነኝ የማፈላው ብለው ጉድ ጉድ ሲሉ ልጆቹን በደስታ መፍለቅለቅ ጀምረዋል። ሲፈን የሊያ የቀልድ ወሬ፣ የራሄል የማያቋርጥ ከት የሚል ሳቅ፣ የሮዛ የውሸት ቁጣ፣ የእናት ወዲህ ወዲያ ማለት እናም የሰሞኑ ውጥረት በረድ ስላደረገው ተደስታ ታያቸው ጀመር። ሁሉም ነገር እንዲህ ቢሆን ሁሉ ወይኔ አባዬ ይህንን ፍልቅልቅ ቤተሰብ ለማይሞላው ፍላጎት ብለህ ምን እንዳደረክ ታውቃለህ? ግን እሺ አሁን ምን አይነት ፍርድ ይሆን የሚገባ? አንተ የህገ ወጥ ነጋዴ፣ አንተ የጓደኛህ ነፍሰ ገዳይ፣ ሌላም ምን አይነት ፍርድ ይሆን የሚጠብቅህ? አባባ ምን ያክልስ እንደምጠላህ ባወቅ። በእርግጠኝነት እማዬም ዳግም አብራህ ትኖራለች ብዬ አልጠብቅም። እንቢ ብትል ይገባታል ትላለች በሐሳብ ጭልጥ ብላ። እናት ቡና ፈልተው ምሳ ከልጆቻቸው ጋር በልተው ደስ የሚል ቤተሰባዊ ሰላም ፈጥረዋል። ሲፈንም ከሰዓት ላይ መርማሪውን ለማግኘት ብላ ወጣች። አብዲን ሱቅ ድረስ በመሄድ አገኘችውና ተያይዘው ወደ መርማሪው ሄዱ። ያው ግን እንደወትሮ ነበር ጥያቄው። ብዙም የተለየ ስላልነበረ አብዲ ተሰላችቷል። ሲፈን የመርማሪውን ክፍል ለቀው ሲወጡ የአብዲን መሰላቸት አይታ አብዲ ታውቃለህ ለነሱ አንዲት ቃል እንኳን ልትጠቅማቸው ትችላለች። አትበሳጭ። በሆነ ድግግሞች መካከል አንድ ፍንጭ አገኛለሁ ብሎ ነው። ያውኛም ትክክለኛ ፍትህ እስከፈለግን ድረስ መተባበር አለብን አለችው። እሱስ ልክ ነሽ። ከተያዙ በኋላ የማጣራቱን ጉዳይ እንዲሁን እኛን ከማንገላታት ይልቅ እነሱ ቢበረቱበት ብዬ ነው። ለማንኛውም ቤት ላድርስሽ ወይስ? አይ ቅድም ውስጥ ሆነ እኮ ኤዶ ደውሎ ብቻዬን ነኝ ብሎኝ ነበር፣ ወደዛ ነው የሚሄደው አለች። እሺ ኤዶም ጋር ላድርስሻ? ግን ምን ግን አለው? እኔማ እማጋ ደርሼ ነው ወደ ሱቅ የሚሄደው። ግድ ይልም ግቢ፣ መኪናሽን ይዘሽ አልመጣሽ፣ አትግደርደሪ አለ አብዲ። እሺ እንግዲህ አለች ሲፈን። ኤዶም እጅግ እየናፈቃት ቶሎ ደርሳ ልታቅፈው ቸኮላለች። ማንም የለም፣ እሷና እሱ ብቻ። ሲፈን እነ ኤዶም ቤት ስትደርስ አዳም ኤዶምን በመምሰል በትህትና ተቀበላት። ሶፋው ላይ እንድትቀመጥ እየጋበዘ ጠብ እርግፍ አለ። ሲፈን በትላልቅ አይኖቿ ሁኔታውን ሁሉ የተከታተለች እንደ መሳቅም እንደ መገረምም ብላ ታያዋለች። አዳም ኤዶምን የመምሰሉ ትወና እንድትሳካለት ቆይቶ ተረዳ። ኤዶ
ለምን ወዲያ ወዲህ ትላለህ? ቁጭ ብላ አታጫውተኝም? አለች ሲፈን። ቀረብ አላትና አጠገቧ ተቀመጠ። አይኖቹ ውስጥ በፍቅር ተመለከተችው። አዳም ልቡ መቅለጥ ጀመረ። ጭንቅ አለው። ሲፈን ጣቶቿን ጉንጩ ላይ በማሳረፍ የኔ ፍቅር ሰሞኑን ተረብሽ ይችላልኩ አይደል? ይቅርታ አድርግልኝ፣ ግራ ገብቶኝ ነበር። አዳም በጸጥታ የእጇን ሙቀት ያዳምጣል። ሰውነቱ በአንዳች ፍላጎት መንደድ ጀምሯል። አትናገርም ስትለው ጉንጮቹ ላይ የሚርመሰመሰውን ጣቷን ያዝ አደረገው። ሲፈንም ጠጋለችው። እሱም ቀረባት። በስተመጨረሻም ተሸክሟት ወደ ራሱ ክፍል ይዟት ገባ። ከዛም ሲፈን ኤዶ ለምን የአዳም ክፍል ታስገባኛለህ? አለች። አዳም ተሸወደ። እናም ደነገጠ። እንዳትነቃበትም የመጣለትን ተናገረ። ሲፍዬ ስለ ቸኮልኩ እኮ ነው፣ እሱ አልታየኝም፣ ናፍቀሽኛል አለ ከመናገሯ በፊት አልጋው ላይ ያስቀመጣት። ከዚያም በዚህ የስሜት ግለት ላይ እንዳሉ ስልኩ መጮህ ጀመረ። አዳም ስልኩን እንዴት ያስቆመው? እንደ ምቀኛ ቆጠረው። ልቡ ሁለት ቦታ የሚመታ መሰለው። ሲፈን ጋር በፍቅር ኤዶም ጋር በፍርሃት እላይዋ ላይ እንደተጣበቀ ጭንቅላቱ እዚያና እዚህ ተደበላለቀበት። ሲፈን ሞባይሏ ደጋግሞ ሲጠራ እርብሽ አለች። ቆይ ኤዶ ከቤት ይሆናል አለች በሚቆራረጥ ድምጽ። አይ ሲፍ እንዲህ ባለ ሁኔታማ ማንንም ጣልቃ እናስገባ፣ እኔ ማቆም አልችልም አላት ትንፋሹን ለመሰብሰብ እየሞከረ። አይ ችግር ባይኖር በአንደኛው ጥሪ ይቆም ነበር አለችው። እኔ ፍቅር አይታይሽም? ታዩ ስልኩን በኋላ ትደውይላችኋለሽ አላት እየተስገበገበ ከጉዳዩ ለመድረስ። ሲፈን ድርቅ ሲልባት ትህትናውን ሲያጣ ትንሽ ቆጣለች። ኤዶ ተው በቃ የት ይሄድብሃል? መርማሪው አንድ ፍንጭ አግኝቶ ይሆናል ወይም ደግሞ ከቤት አንድ ነገር ተፈጥሮ ይሆናል ብላ ገፋ አደረገችው። አዳም ወደ ትክክለኛ ማንነቱ ድንገት ተመለሰ። ልትነሳ ስትል እዛው መልሶ አጋደማት። ሲፈን ደነገጠች። ያልጠበቀችው ምላሽ ነበር። በጉልበት የሚደረግ ማንኛውም ነገር የማትቀበለው ነገር ነው። ይህንን ደግሞ ኤዶም ጠንቅቆ ያውቃል። ምን ነክቶት ነው በሚል አፈጠጠችበት። ምንድነው የምታካብጂው? ስልክ ነው እንጂ ይጮሃ አላት። ከቁጥጥር ውጪ የሆነ ስሜቱን በግድ ለማስታገስ እየተጠቀመ። ሲፈን ድንገት ከእንቅልፉ እንደነቃ ሰው ኃይል ጨምራ አዳምን በመገፍተር ከስሩ ሾልካ ወጣች። እናም አልጋው ላይ የምታየውን ሰው አፍጥጣ እየተመለከተች አንተ ማን ነህ ኤዶ? ኤዶ አይደለህም አይደል ብላ ጮኸች። አዳም በመጨረሻ እንዳወቀች ሲረዳ ያበጠው ይፈንዳ ብሎ አስገድዶ ጉዳዩን ሊጨርስ ከአልጋው በመነሳት በድንጋጤ በሩ ላይ የደረሰችውን ሲፈንን አፈፍ አድርጎ ሲፈን አታካብጂ፣ በቃ እኔ አዳም ነኝ፣ በቃ ልትረጅኝ ስላልቻልሽ ነው እንዲሆንኩት እና ምን ያክል እንደማፈቅርሽ እንድትረጅኝ ስሜቴን በግልጽ ላሳይሽ ስለፈለኩ ነው። በቃ ሁሉንም በፍቅር እናድርገው፣ ጥሩ ስሜት ላይ ነበርን እኮ እባክሽ ብሎ ጎተታት። ሲፈን አላስጨረሰችውም። እንዳትነካኝ እጮሃለሁ፣ አልፈልግህም፣ አንተ አረመኔ፣ እንዴት እንደዚህ ጉድ ሰራኛለህ አንተ ልክስክስ ውሻ ብላ የመጣላትን ሁሉ ቃላት አውጥታ ተሳደበችው። አዳም ጠጋ ብሎ ተሸክሞ አልጋው ላይ ለመጣል በማሰብ ሲንቀሳቀስ ሲፈን በጉልበቷ የአዳምን ብሽሽት በኃይል መታችው። አዳም በኃይለኛው አቃስቶ ተንበረከከ። ሲፈን በዚህ ፍጥነት ከመኝታ ክፍሉ ልብሷንና ስልኳን ይዛ በመውጣት ከውጭ በኩል የመኝታ ክፍሉን ቀረቀረችበት። ከዛም ልብሷን በፍጥነት በመልበስ ለአዳም ጩኸት ምላሽ ሳትሰጥ በድንጋጤ እየተደናበረች ከና አዳም ቤት በሩጫ ተፈተለከች። ነገሩ ከምትሸከመው በላይ የሆነባት በየመንገዱ ራሷን እየረገመች ነበር። ኤዶ አክስቱ ጋር ከገባ በኋላ ነበር ስልኩን ቻርጅ ሲያደርግ እናም ከፍቶ ሲያየው የራሱ የሞባይል ቀፎ አለመያዙን የተረዳው። እናም በቀጥታ ለሲፈን መደወል እንዳለበት ተሰምቶት ደጋግሞ ይደወለው። ነገር ግን አታነሳም። በጣም ተጨነቀ፣ ግራ ገባው። የሰርጉ ቤት ጭፈራና ጩኸትም ምንም ስሜት አልሰጠውም። ሁሉም ነገር ቶሎ ተጠናቆ ወደ አዲስ አበባ የሚመለሱበት ጊዜ ናፈቀው። ለረጅም ሰዓት ደወለ። ለምን ይሆን የማታነሳው?
ስጋት ገብቶታል። ለረጅም ሰዓት ሲወዛገብ ከቆየ በኋላም አብዲ ትዝ አለው። ምናልባት አግኝቷት ይሆናል። ዛሬ ከመርማሪው ጋር ቀጠሮ ስላላቸው ብሎ በማሰብ ወደ አብዲ ደወለ። ሁለቴ ጠርቶ ስልኩ ተነሳ። እሺ ጋሽ ሰርገኛ አለው አብዲ። ከሳምንት በፊት ከአዳም ጋር በዚህ መልኩ ነው የሚያወሩት። አብዲ እንዴት ዋልክ አለ ኤዶም። እንዴት እህትና ደሞ እንደ ኤዶም ማውራት ጀመርክ ብሎ እንደመሳቅ አለ። አብዲ ባከኔ ኤዶም ነኝ። ከአዳም ጋር ጧት ስወጣ ስልክ ተቀይሮብኛል ለካ አለው አብዲ። ጉሮሮ ደረቀበት። እየቀለድክ ነው አዳም አለው በጥርጣሬ። አረ ምን ቀልድ ነው ኤዶም ነኝ። ይልቅ አዳምም ሲፈንም ስልክ አነሱልኝ። አዳምስ እሺ ካልመሰለው እንዲህ ነው። ወይም ስልኩን መቀየሩን ሲያቅ ተናዶብኝ ቤት ጥሎት ይሆናል። የጨነቀኝ ሲፈን ስልክ አለማንሳቷ ነው አለው። አብዲ ድንጋጤው ጨመረ። አዳም ሆነ ብሎ እንዲህ አይነት የወረደ ነገር ያደርጋል? እኔ ይህንን አላምንም አለ ለራሱ። እሺ ሲፈንስ ኤዶም ነኝ ብሎ ሸውዷት ነው? እቤት ይጠራት ማለት ነው? አብዲ ድንገት ባነነ። የጓደኛውም ተንኮልን በግልጽ ገባው። ወዲያውኑም የኤዶምን ስልክ ዘግቶ በፍጥነት ወደና አዳም ቤት ሮጠ። ሲፈንን አዳም ጉድ ከማድረጉ በፊት ሊደርስላት፣ ሊያስጥላት፣ ሊከላከልላት የጓደኛውን መርዝ የሆነ ሐሳብ ሊያጋልጥ እየሮጠ ሄደ። ኤዶም ግራ ገባው። ዛሬ ሰውን ሁሉ ምን ነካው እያለ ብቻውን ተብሰለሰለ። ክፍል 13 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።